ይቅርታ ስላቋረጥኩ ግን ይሄ ነገር በታምር አላስከፋንም እኛን ማለት ስንገባ ሙክታርም አሹም ቀስቴም ስቲል እናወራዋለን ማህበረሰቡ በሚገርም ሁኔታ ነበር የተቀበለን ኢቭን ሆቴል እንኳን እስክንገባ ድረስ እስኪያጨናንቅ ድረስ ሰው ማለት ነው በጣም በፍቅር ነበር የተቀበለን ግን ቦታው ላይ ነው የተገኘነው ቦታው ላይ እንትን ይሄ ቤኪ ፍሪደም አላገኘም ነበር በጣም ህዝብ ይዘውት ነበርና እኔ ቀስቴ አሹ ማለት እዚህ ጭንንቅ ውስጥ አንደኛ ነገር መቆየት የለብንም ዋንቲም አይ ቲንክ ከሱ ጋር ነበርችና በቃኛ ሪላክስ እናድርግ ወደ ሐዋሳ አስፈላጊ ከሆነ እንመለሳለን ብለን አሹም ቀስቴም ሙክታርም አንድም የሀዲያን ልጅ ሳንቀየም ቤኪን ጨምሮ በራሳችን ፍላጎት በራሳችን ወጪ ነው ወደ ሐዋሳ ሄድ ነው ይሄ ነገር አይደለም የሚያስከፋን ዋንቲያን ግን እዛ ቦታ ላይ ካንተ ጋር ስለቆየች ዋንቲያ ምን ሆና ምን አድርጋት እንደነበር ቤኪ እሱ ነገር በግልጽ አስረድተ ይቀጥላል ይሄንን ነው እኔ የሚፈልገው ቦቼ እኛም ለዚህ ነው የምለው እግዚአብሔር ይስጥ አሹዬ እግዚአብሔር ይስጣችሁ እውነታውን አውጣችሁ ተናግራችሁ እግዚአብሔር ይስጥልኝ እኔ እዛ ጋር የነበረኝ በጣም ተወጣጥሬ ነበር ብዙ ሰዎች ይዘው የነበሩ እንደምታውቁት ነው ያው አዲስ ሰው ሲሆን ከሀገር ሌላ ቦታ ሲመለስ ሰው እንደዚህ ያጨናንቃል ማንንም ብትሆኑ እንደዛ ነው አንድ የተወለዳችሁትን አካባቢ ከ6 ከ7 አመት በኋላ ሲትገቡ እናት አባትን ብዙ ሰዎች ይናፍቁና ይይዛሉ ይሄ ማይካር ነው እንዶ ያለቀሱ ነበር ሰላም ይስሉኝ የነበረው ይቴን ከይቶቼ ጋር በዛ ልክ አልተገናኘውም አልቆየውም ምክንያቱም እንግዲህ አለ ብዬ ወደ ሷል ተመልሼ መጥቻለሁ አው ጥፋት አለብህ ከተባለ በየትኛው ጉዳይ ቤቴን ወስጄ አንድ ጥፋተኛ እንኳን ባልሆን ጥፋቴን አምኜ ነው ጥፋም ጠይቁ እኔ የተናደርኩኝ እነዚህ ልጆች እኔ ላይ ያደረሱብኝ ነገር ምንድነው እነሱ ሲሳደቡ በቃ ምሉጭ አርጎ ሰደቧትና እቺ ልጅ ደግሞ ያለቀሰች ቪዲዮ ሰራች ገባችሁ ቪዲዮ ሲሰራ እቺ ልጅ ቪዲዮ ሲሰራ ቪዲዮን አየሁትና እኔ ከአንዳንድ ቪዲዮ ቆርጬ ነው ቪዲዮ የሰራሁት ዋንቲያ በዚህ ልክ መሰደብ የሌለባት ልጅ ነች ለምንድን ነው የሰደባችኋት ወጣችሁ ሌላ ነገር ሳይከተልባችሁ ይቅርታ ጠይቋት ነው ያልኩት ከዛ ውጪ አንድ ነገር አላወራሁትም ይሄንን ነገር እነሱ ወስዶ ምን አደረጉ ግዴታ እነዚህ ልጆች መጠየቅ አለባቸው ለምንድን ነው በዚህ ልክ አንድ ህፃን ልጅ የምታሳድጉ ልጅ በዚህ ልክ ምትሰድቧት ብዬ ስለተናገርኩኝ ብቻ ማስለውንኩ ነው አንተ ከኛው ተወልዳ የኛው ልጅ ሆና የሀዲያው ልጅ ሆና አንድ ለማሳቃት ስላንተና አብረት ለሄድክ ብቻ እኛን በዚህ ልክ አውጥተ ለጠራስ የሰጠው ኢቭን እናንተ መታቁ ከሆነ እዚህ ጋር ኮሜንት ላይ ያሉ ሰዎች በደንብ ያውቃሉ 10,000 ሰው ልጅ ደቡብ አፍሪካ ያለው ኮሚኒቲ ጋር ዱባይ ላይ ሆኜ ደውዬላቸዋለሁ እነዚህ ልጆች ባሉበት ይያዙ ብዬ እነዚህ ልጆች ግን ነገር ጠምጥሞ እኔ ላይ ምንድነው ያደረጉት ነገር ጠምጥሞ ገንዘብ ከፍሎ ነው 5,000 ራንድ ላስገብቶ ነው እና ስደበ ያለ ሁሉንም ነገር እነሱ ልጆች በላሽ ተከታተሉ ነበር ኢቭን አዋት ወለይታ ደርሳችሁ ወለይታ ላይ ጃዝ ይናገር ወለይታ ላይ እናንተን ተሳደቡ ነበር ምን አስተዋውቀሽ ነው የምትይ ካኔ ጋር ችግር ያለባቸው ሰዎች ነገሩን ያዞሩበት መንገድና ዋንቲያ ከሱ ጋር አልተኛም ስላለች ነው እኔ እውነት ነው ወይ ያልኩት ይሄንን ነው እውነት እኔ ካንቺ ጋር እንተኛ ብዬ ጠይቄሻለሁ እንደዚህ አይነት ነገር ነበርኝ ይሄ ነገር ካለኝ እኔ በህዝብ ፊት ይስተካልና እሞታለሁ ምክንያቱም ጃዝ አለ ሊያለች ኢቭን አንቺና እኔ አንድ ቦታ እንደዚህ የተቀመጥንበት ቦታ አለ አንድ ላይ ቁጭ ብለን እንደዚህ የትኛውንም ነገር ለማውራት እንኳን እንደዚህ የተቀመጥንበት ቦታ አለ ይሄ ስለተደረገብኝ ነው እኔ ተናድጄ ወጥቼ ያወራሁት ምክንያቱም እኔን የማይፈልጉ የኔን መጣላት እኔን መጣል እኔን ማዋረድ የሚፈልጉ የሀዲያ ልጆች የኛው ልጆች አሉ የኛው ልጆች ከኛ የተወለዱ ልጆች እነሱ ብቻ ናቸው እኔን ሊጥሉኝ የሚፈልጉ ልጆች ብቻ ናቸው ሰብሰብ ብሎ ግሩፕ አስሮ እሷን ልጅ እዚህ አምጥታ ቤኪን እንደዚህ እሷ ኦሬዲ ስለተሰደበች የምንለው ነገር ነው የሚሰማ ብሎ አመጡ እነሱም ትክክለኛ ተጠየቁ ቤኪኖ ብር ከፈለ ተባለ አዎ እሱ ነው ሊያስደበኝ የሚችለው ብለ ተናገረች በዛ ተናድጄ ነው እንጂ ያወሩት እሷ ላይ የሌለውንም ነገር አውርቻለሁ እሷ ላይ የሌለባትንም ነገር አውርቻለሁ አዎ ግን ይሄንን ነገር ከዋንቲያ ከራሷ አፍ መስማት ፈልጋ እኔ የጾታ ግንኙነት ጉዳይ አንቺን ጠይቄሽ ነበር ለማጠየቅስ ጊዜ ነበርኝ እንደዚህ አይነት ነገር ካለኝ አዎ እኔ በሶፊትም በህዝብትም በእግዚአብሔር ፊትም መጥፎ ሰው ነኝ በእንደ ማህበረሰብም ሊቀጣን ይገባ ሰው ነኝ ይሄንን ነገር ግን ጨርሰን ማለት ስላለብኝ እንደዚህ አይነት ነገር ነበር ከዛ ከጥፊው ካላ ሌላ ከዛ ከሌላ ለሌላ ሁሉ እኔ ገታዝኝቃለሁ ለእንደዚህ አይነት ነገር አንድ ላይ ቁጭ ብለን ነበር ወይ ይሄ ነገር ነበር ወይ ጃዝም ቢያወራ ሊያም ብታወራ ከዛ በኋላ ያለው ነገር ብንጨርስ አሪፍ ነው
ለሊያን ተፈቅዶኛል ለራስሽ ነው እኮ የጠየቀችሽ አንቺ ራስሽ እንደዚህ አይነት ጥያቄ ነበረኝ ያኔ ገለኔ ነበረ ከአቀራረቦች አወራሮች ሁሉ ነገሮች ነው የተቀየረብኝ ያልኩት ገባክ የተቀየረብኝ እኔም ሴት ነኝ የሚሰማኝ ነገር አለ ገባህ እዛ ጋር የሚሰማኝ ነገር አለ ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ ገባህ ሊያ የተናገረችው ሰው አለ እሷ አንቺ ለምንድን ነው እዚህ ሆቴል ከሷ ጋር መታጅኝ ገባህ ብላ የተናገረችው ሰው አለ ሌላ ሰው ማለት ነው ማን እኔ ነኝ ለምንድን ነው እዚህ የምታድሪው እሷ ጋር ኢቭን እንኳን አንድ አልጋ ላይ እኔ ነኝ ያወራሁት ለያ እንደዛ ብለን እንዳወራክ ነው የሰማሁት ነው የምልህ ለማን ያልኩት ሊያ ብዬሻለሁ ያው ሊያ አለች ሊያ ተናገሪ እስኪ እኔ አላውቅም ውሸት ምናምን ያን ነገር ሁሉ ነገር እየተቀየረ ነበር እኔ ጋር ሶ ላይክ እኔ ታውን ጥያቄ ነበር ነገር እዚህ ጋር ስለመጣ አይደለም ዋንቲያ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ እየምታወሩ እሺ ቆይ አንድ ሰው ላስገባ አንተ ላስገባ ይቅርታ ሶሪ ዋንቲያ እኔ ወርዳለሁ ልልቲን አስገቢያት እሺ እኔ ወርደልሻለሁ ልልቲን አስገቢያት ግን ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ ምንም ቢቀር ያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ አፍሪ ምንም ነገር ስለላችሁ ቤተሰብ ምንም አትፍሪ አትሳቀቂ የጠየቁሽ ነገር ትክክለኛ ነው ጀምሮ እኛም ከዚህ ልጅ ጋር እየተፋጠጥን ያለነው እዚህ ጉዳይ ላይ ስለሆነ ምንም ሳትፈሪ ቀጥታ ዳይሬክት ተናገሪ ምንም ያስፈራሽ ነገር የለም ዳይሬክትሊ እንደ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንተራክሽን ሊሆን ይችላል ንክኪ ሊሆን ይችላል የሆነ ነገር ካለ እንዲ አድርገኛል ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ ምንም ያስፈራሽ ነገር የለም ከቻልሽ ለልቲን አስገቢ እሷም እየጻፈችልሽ ነው እዚህ ጋር ያሉት ገስት ላይ ያሉት ሰዎች ሁሉም ሰው ከጎንሽ ነው ያለነው የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን ካጠገብሽ ነው ያለነው ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዴ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ ምንም ያስፈራሽ ነገር የለም እሱ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲውን ወስዶ እሱም በዛ ላይ በግልጽ ተነጋግሮ ነው እንጂ ይቅርታ ተሸፋፍኖ ይቅርታ ምናምን እንደዛ ነገር የለም በግልጽ ሁሉም ነገር መነገር አለበት ባይነንኛ እዚህ ላይ ያላችሁ ተነሙክታሩ ሁላችሁም ጓደኞች አዘበቦታ ያላችሁ ሰዎች ቴንኪው ለሐቅ ስለምትቆሙ ማለት ነው ግን ሳትፈራ ተናገር ወይ ዋንጂ ለተመለስሽ በፊት ቴንኪው ማማዬ እዛ ሀዲያ ክልል ስትሄጂ እሱ ነው አይደል ስፖንሰር አድርጎ ይዞሽ ሄደው እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል ባንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም ሩም አንድ ላይ ነው የሁላችሁም ሩም አንድ ቤት ቆይ እሷ ታወራ አንተ ዝም በል ሚዩትን ሰርና እሷ ታወራ ምንም ሳትፈሪ የተሰማሽን ስሜት ዋንቲያ የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ የተነጋገርሽው ምንም ሳትፈሪ ተናገር ምንም ሳትፈሪ ይሰድቡኛል ያንቋሽሹኛል ይነሱብኛል እኔ የሀዲያ የኦሮሞ አንድ ነገር ልንገራችሁ ይቅርታ አንድ ነገር እንደዛ አይደለም አትወክልም ስላንተ ነው የሚወራው ዛሬ አወራሽ ተፈለጥሽ አወራ ይቅርታ ጃልልት ስታወራ ሊያቋርጣት አይገባም ችግር የለውም እኛን ጠይቃታል አንድ ቤት ተረጋጋ ይኸውልህ ቤኪ ተረጋጋ ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም እኔ የሀዲያ ብሔረሰብ ተወላጅ ነኝ ኦሮሞም ነኝ
ሀዲዮች ናቸው ያሳደጉኝ እናት አባት ሆነ ያሳደጉኝ ሀዲዮች ናቸው ኦኬ ይሄ የማህበረሰቦቻችን ጉዳይ አይደለም የዋንትያና አንዴው ሞዴሬተርስ ይቅርታል ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣነው እንደግልን የመጣነው ዋንትያ ማንንም እንዳትፈሪ ከዚህ በፊት ይሆንሽ በቃል ኦኬ ግፈኞች እነሱ ይፈሩ ባለጊዎች ይፈሩ የተደቡሽ ይፈሩ ያንቋሸሹሽ ይፈሩ ያስለቀሱሽ ይፈሩ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ እነሱ ምንም እንዳትፈሪ ምንም ከተባልሽ በላይ ማንንም ምንም አይልሽ ከሆንሽ በላይ አንዴ እኛ እናውራ አንዴ ኖ ለምሳሌ ይሄንን በአደባባይ ነው ለሷ እየነገርኩት ነበር እኮ ቪክቲም ናት ኢንቲሚዴት ዋንትያ ምን መሰለሽ ከደም ያልሽኔ ሳትፈሪ ምን ታስፈላው ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር ይኸውልሽ ዋንትያ ቀደም ነግሬሻለሁ እኔ እዚህ ጋር የገባን ሁላችንም ሀቅ ለመናገር ነው አይደለ ስለዚህ ይሄን ነው ወይ ስትባይ ይሄን ነው አሁን ለምሳሌ አልቀሰሽ ለቦቼ የደወልሽበት በምርዚን ነው አልቀሰሽ ወደኛ ደውለሻል አይደል የደወልሽበት እኮ በምን እንደሆነ ከቦቼ ጋር ወርተሻል ስለዚህ እንደዚህ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው ሌላ ምንም ታሪክ የለውም በቃ እንደዚህ በድይሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም ማለት ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል እሱም አሁን እኮ ምን አለሽ መሰለሽ እኔ እኮ አትግባብ በመሀል አትግባብኝ አውራ ስትባል አታወራም ምን ታደርጊ ኤዱ ሚላኮ ወይ አውራ ወይ ላውራ አንዴ ሙክታካ በመሀል አትግባብኝ እንትን ይሆነ ነው ስለዚህ ቀደም ብለሻል መሰለሽ እንዲህ ብዬሻለሁ ወይ ስለሽ አዎ እንደዚህ አፈ ባይወጣም በዚህ ሆኗል ማለት ሲገባሽ የሆነ ዙሪያ ጥምጥም ይያልኩት ነው እኮ እየነገርኩት ነው ዙሪያ ጥምጥም ያንቺ አነጋገር ለኛ እየገባን ዋንትያ ለህዝቡ እኮ እየገባ አይደለም ያንቺ ንግግር ምናምን አይደለም ግልጽ ቁርጥ ያለ ተናገሪ አሁን አስገቡት ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄንን ተረጋጋችሁ በሉ የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም የተባልሽውን ተብያለሁ ያልተባልሽውን አልተባልኩም ነው አላስ ከዛ በኋላ ወደ ጓደኝነታችን እንቀጥል አስገብቱ ቤኪ በስ አራውራ የቅድሙን ያቋርጥ አፍቂ አያሽ እኔ እኮ እኛማ እናቀው እነሱ የሚያውቁት አይነት ነገር አለ አልገባኝም ነው ነገሩና አዎ አለን እኮ ቦክታር ይኸውልህ እኛማ እናቀው እነሱ የሚያውቁት አለ እኛ ጥለናቸው ስንሄድ እሷ ደብራት ወደኛ ደውለች አንድ ነገር ልንገራችሁ ጃዝ አንተ የምታውቀው ነገር አለ ወይ በስልክ ከሷ ጋር ያጻፍኩ ነገር አለ ኖ አንዴ እሺ ይቅርታ እኔ በቪዲዮ ነው ያወራኝ ያለው በቪዲዮ ነው የሚያወራው የትኛውም ነገር አልሰማም ተሰማለህ ኦኬ ስለዚህ እኔ እንደዚህ ተጠይቄያለሁ ወይንም እዛች ጋር ቁጭ ላይ እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልዩ ነገር ካለ እንደዚህ ቤቲ አንዴ አቁመኝና እኔ የምጠይቀው ሰው አለ ሊያ የምትባለው ልጅ ትምጣ ወይ ሊያ ወይ ጃዝን ጠይቃት አለ ቆይ ቤቲ እኔ በዛ ሰዓት ወጣችሁ ጊዜ እኔ ጋር ደውላ ጃዝ ነበረ ሊያ ነበረች ከፍቷት እኔ ጋር ደውላ ያለቀሰች ነበረ እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ ዋንትያም ላይፍ ነበረች ሁሉም የራሱን ላይፍ አድርጎ እያስጥን ያለ ነበረ ከዛ አንተ እነ ዋንትያ ተቀምጦ ምግብ ሲመጣ ተታቸው ሄድክ ዋንቲ ቁጭ ብላ ነበረ ደውዬ ምንድነው ይውስላ አይ እንደጠበቅኩት አይደለም እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ ሰዎቹ ግን በጣም ጥሩ ናቸው ብላ ሁለት ሰው ስም ጠራችልኝ እሺ ማን ነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ እሺ ላናግራቸው አናገርኳት ሊያ አደራ እቺ ልጅ
ከተማ እንደዚህ ወጣ አታውቅም እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል የወንድ ልጅም አስተሳሰብ አላውቅም ስለዚህ ብዬ ሊያን በስልክ አናገርኳት ሊያ ምን አለች the next day ያኔ ቀን ማታ መተኛት እናታሪያለሽ ስላት በጣም ታለቅስ ነበር በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም እንዴት ነሽ ምን ሆነሽ ማለት ስለማትፈልግ አይዞሽ ተረጋጊ አታልቅሺ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ the next day ሊያን ሳናገር ሊያ ትምጣ ለኔ ምን አለችኝ ቤኪ ለምን አብረሻት ታድሪያለሽ እኔ ነኝ እኮ ከዋንቲ ጋር ማደር ያለብኝ ብላ በራሷ አምጧትና ሊያ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ ምናምን እሱ ራሱ ስህተት ነው በስተክሉም ይቅርታ ጠይቃታለሁ አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በመሎ ነው ሁሉ ነገር የመጣው ማለት ጥላት ጥያት ሄድኩት እሷ ታውቃለች ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት ጃዝ ይወዝ ጋር አለ በስተክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አለ ጥያት ሄድኩትኝ እናቴ መጣ እናትና አባቴ አንድ ላይ ነበሩ ቤተሰቦቼ ነበሩና እቃ ነበርኝ ከዚህ ይዤ ሄድኩትኝ ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል እነ ጃዝ ነበሩ እነ ሊያ ነበሩ ሊያ ጃዝ አብራችሁ ሆኖ ብዬ ነው ሄድኩት ስለዚህ እኔ ደግሞ ከሀገሬ ከወጣሁኝ ከ6 እና 7 አመት በላይ ቁጭ ያልኩበት እናቴን አግኝቻት አንቺን ብትሆኚ የምታደርጊ ነገር ነው እናቴን አገኘኋት በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ ሄጄ ተመልሼ ነው የመጣሁት መኪና ይዤ በቃ ተመልሼ መጣሁ ተመልሼ ሲመጣ አሙኛል ብላ ተኝታ ነበረች ከዛ አራተበይም አይ አልበላም ማለት አልበላም አትበይም አውሽ ብዬ እኔ ወጣሁኝ ሊያና እሷ እያሉ ማለት እኔ ወጣሁኝ ተመልሼ ሲመጣ ሊያ ጃዝ ዋዲ አንድ ላይ የተነበሩ አደባባይ ላይ ቪዲዮ ለመስራት መኪናው ላይ እየወጣ ነበር እንዴ በሰዓት ለምንድን ነው የምትወጡት እዚህ ሀገር ላይ የሆነ ስልክሽ ቢሰረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል አንዳንድ ነገር ሊኖር ይችላል ይሄ ነገር ባይሆን አሪፍ አይደለም የስና ችግር የለም አሉ ወጡ በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይቡና ለማለት ወጣናል ተመልሰን መጣን ይሄው የዋሻ ሆነ እሷ አለች አይደል ሻይቡና ብለን የራሳቸው የሆነ ካፌ ገባን እዛ ካፌ ላይ ተጫውተን ተመልሰን መጣን ሊያና እሷ ገብቶ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንቲያ ለምንድን ነው ይቅርታ ያስጠየቃት ምን በድላ ቴንክ ዩ ኦኬ በጣም ጥሩ ሐሳብ ላይ መጣ አንቺ ደግሞ ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም እዶ ይሄ ነገር ለመፍታት ነው ወይስ ለማክረር አይደለም ለመፍታት ነው ግን በቃ ለመፍታት እስከሆነ ድረስ ምንም በሌላ ነገር ላይ ጊዜ ከመንፈሳ ያለው ነገር ነው አይደል እየነገርኳለሁ አዎ ትክክል አሁን ለምንድን ነው ይቅርታ እኔ የዋሻው ቢሆን ይገባል እኔ የዋሻው ቢሆን ጃዝ አለ እሷ አለች ሊያ አለች ለጃዝም ጥያቄ አለኝ ለሁሉ because ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቸክ ያረኳት እየደወልኩላት ለጃዝም እንትን አለ እዚህ ጋር አሁን አንደባበቅም ሁላችንም እናፍርሰዋለን ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ተታችኋት ስትሄዱ እኔ ነኝ ሊያና ሊያ የምትባለው እነጃዝን አናግሬ ለምንድን ነው የደበራት ስል አይ ኮርነር ላይ ብቻዋን ተተዋት ሄዱ እነ ሙክታርም ተመለሱ ሲል ኦኬ በቃ አንቺ ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው ገባሽ እኔ እናቴ ጋር ሄድኩኝ እናቴን አንቺ አሁን ወይም እናትሽን ብታገኚ አሁን እኔ እናቴንና ዋንቲያን አንድ ላይ አደረገች እሷ ደግሞ ልጇንና ሌላ ሰውን አንድ ላይ ታደረገች እናቴን ታደረገች በቃ ልቁ እግዚአብሔር ነው ምንሽ እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው እኔ እሱ ጋር በማይኔ እኔን አምናኝ ሄደችውን ጥዬ ሄድኩት እስቲተት ነው ግን ልብ ያልቻለም ሄድኩኝ ገባሽ መኪናው ደግሞ ቦታ ነበር አብረን እንዳንሄድ መኪና
ውስጥ ቦታ አልነበር። እሺ ትክክል ቤት ልጠይቅ እዚህ ላይ ደግሞ ቤተሰብ ብለህ ሄደህ ለምን ይዛሃቸው ሄድክ? ይዛሃቸው ይዣቸው መሄድ ነበር። መኪና ውስጥ ቦታ ነበር። እሺ ጃዝን ጠይቅ። መኪና ውስጥ ገቢና ኢቭን ለሶስት ነው የተቀመጠው። ኢቭን ገቢና ማለት ነው። ያው ቤት እንረጋጋና እናውራ። መጀመሪያ ከሳውት አፍሪካ ስትመጣ አላማ ለአመት ይዞ አገሩን ለማስተዋወቅ አይደለም። ለምንድን ነው ልጆቹን ይዘኸው የሄድከው? ይሄ ነገር ለምን በሌላ ጊዜ አልሆነም? አንተ ቆያ ስህተቱን ለመናገር እኮ ነው። በእናትሽ አንቺ ገና እኔ ሳልናገር ቀድመሽ እየተናገርሽ። ሶሪ ቀጥል። እሺ ቀጥል። አሁን ለማል ግን ባይገባ አንዴ አጥራ አድርገህ ቤኪ አሳጥረውና እንዴ ነው በለገርና ሌላ ሳይገባ እሺ ቀጥል። እሷና እኔ እዚህ ጋር የምናውቀው ሰዎች እኮ አለን እኮ ሊያ መጣለች። አንቺ እኔ ትንገርሽ እኔ ከአንቺ ጋር ለምንድን ነው ያላደርኩት ብዬ ጠይቄ አዛለሁ። ለምንድን ነው ከእሷ ጋር ልታድሪ ብለሽ ብያታለሁ? እንደዛ አላልከኝም። ለምን ለእኔ እንደዛ አልሽኝ በስልክ? እኔ ብዬሻለሁ እንደዛ? አዎ በስልክ ለእኔ ከዋንቲ ጋር ቁጭ አረግቱ። ኧረ በእግዚአብሔር ነገሩን አትጎትቱ። ተው እኔ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ። የነበረውን ውሸት ዋሽቼ ያስቀየምኳትን ነገር ተናግሬ እንጨርስ። ጉዳይ ገባች። እኔ ይኸው እኔ የትኛው ጉዳይ ላይ ዋን አንዴ በትልቁ አድርግ ሰውም እንዲሰማ በቪዲዮ ነው ማወቅ። የትኛውም ጉዳይ ላይ ዋን ለኔም ለእግዚአብሔር ለሽ በልጅሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ። እኔ ይቅርታ ለምጠይቅ አቅርቤሽ ከሆነ አቅርባል። አዎ ፈልጋይ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንቺ ተቃይ ከዛ በኋላ እኔና አንቺ ተናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ። ቁጥሽን ፈተሽ አውሪ። ስልክ እዛ እያወራሽ ከሆነ ስልክ ተይና ዋን አውሪ። ሙት እዚህ ጋር ነው በቃ አውሪው። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ ጠይቁሽ? አሁን እሺ አሁን አንድ ነገር ልንገራችሁ። እዚህ የምታዩ እዚህ ያላችሁት በሙሉ ሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም ማለት እነሱም ማለት ሁለቱም ማለት እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር ሩሙ ተገናኘንበት ሰዓት አለ ጃዝ ወይም ሊያ እነሱ የሉም። ለምን ታባጣቸው? ቅድም ያልኩት ነገር ለምን ትምላለች? በተደካት ጻልች ለምን ትምላለች? አይለጥየትማትማል ብለዋል። ለምን መሰለሽ ያን ቀን 2 ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛ
እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አምሶ ሶሪ እግዚአብሔር በሚያውቀው ህይወቴን እናቴ ትሞት ማዘር ትሞት ትላንት አንቺን የያዘች ማዘር ትሞት ታፈሩን ያመለሰኝ ነው። በጣም ቆሻሻ ወንድ ነው። ደፋር ነው። አንቺ ከማታ ምን እናት That's who you are. ባለጌ የተደፈረችን ህፃን ልጅ ቪክቲም ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትግልሻል ያወራነው ሳውንቴሽ ነበርና ለምን እንደዚህ ያፈራሹ ብለሽኛል? አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድነው ፖስት ያደረግሽው? ስለሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ እናትሽ አለች አያትሽ አለች ያደረችው እናንተ ቤት ነው። ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው? ነይ ተመለሽ። ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናገር የነበረው። ሜሪ ነበረች እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን ያመመኝ ነው ፎቶ ራሱ ለምንድነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም እያመናጨቀኝ ነው ብለሽ አልነገርሽኝም? ታዲያ ስለዚህ እኛ ሚዲያ ለመውጣት ስለማንፈልግ መተህ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን ለሰው ደውለ ስደባት ዋንቲያ ለምንድነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት? እሺ ስለዚህ እነዛ ልጆች እንዴት አወቁ? አየርን ደካማ ጎኔ ማን እንደሆነች ስሟን ላነግሯታል። ልጅ ሞኒካ መሆኗን ሞኒካ ደካማ ልጇን እየፈለጋችሁ ስደባት። ይብን እንኳን ትናንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው። ለሱ ታዩ መልሳለን ለሱ አትግቢበት። አንቺ ልጅ ነሽ ተረጋጊ ፈታበይ። ለትላንትና ለተሰደበው ሁሌ ኮንሲኩዌንስ አለ አንድ ሰው ሲያረግ እሱን አንቺ አገባሽም። ግን ያ አንድ ሰው የግዴታ ተበድየን ያደኩ ብለሽ ይቅርታ የምትይበት ምክንያት የለም። ቴንክ ዩ አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት እንደ እናት እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን። ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም ከኔም ጭምር። ስለዚህ ለራስሽ ኩሪ። አሱ ትዝ ካለ ደውዬ አናግሬ ነበረ። ለምንድነው ልጅቷን ተታችሁ ሄዳችሁ? ታሽዬ እቺ ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችሁ አላልኩ ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበር። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም አንተያ ቅድም ስናወራ በቃ በሰላም ሰጠን ሁሉንም ነገር እንዝጋው ስለተባባልን በቃ እኔ ያለ ጥፋቴ ይሄን ነገር ይሄን መዝጋት አለብን። አንዴ እኔ ላውራና ከዛ ይኸውልሽ አንዴ እኛ ሲጀመር የመጣ ነው እንደ ጓደኛ እሱም ጓደኛችን ነው አንቺም ጓደኛሽ ነሽ በማለት ግን ሀቁን ለመናገር እኛ ምናቀውን ግልጽ ለመናገር ነው። እዚህ ጋር መጥተሽ ቅድም ግን ልክ እኛ አሁን ከኔ ቅድም የራሴን የተሰማኝን አወራሁ አይደለ እንዲህ ነበር እንዲህ ሆነን በቃ ያንተ ስለሆነ ትንሽ ደብሮን ስለነበር ወደ ሐዋሳ ሄድን ምናምን። ከዛ በኋላ አንተያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደኔም በኋላ ደውላ በቃ ነይ ምናምን ባልና በምን እንደሆነ አናቀም። እሷ ናት የምትናገረው ብዬ ወደ አንቺ ስል
በቃ ምንም አላረከኝ ምናምን ብለሽ ፈንፈን አድርገሽ ታረጊው እንዴት ነው አልገባንም ብዬ ነበር። አሁን ደግሞ እንደ አዲስ እንደዚህ እስቲ እኛ ጋርም እኛ ላይም ደግሞ ለኛም ደግሞ ትንሽ ገብታለ ጠየቀኝ ገባህ ድጋሚ ጠየቀኝ በቃ ይሄ ላይ ግን ቅድም አውርተናል አይደለ እኔም አንተም ሙክታርም ሁላችንም አውርተናል ስናወራ ግን በቃ በሰላም ለዛ ብዬ ነው በቃ በጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው ገባህ ለምሳሌ ቦቼ ራሱ ቅድም ምን ብሏል መሰለሽ ቦቼ ራሱ ምን አለ ይቅርታ መደረግ ካለበት መባባል ካለባቸው ሐቁን ተነጋግሩ እንዲህ ብለኛል ከዛ ነው ያለው እኔ ላንቺ የእንትን ጠይቄሻለሁ ወይ ሲልሽ ፈራሽ ሆነ ወይ መፍራት ወይ ዝም ብለሽ ነገሩን እንደማምሰሽ ማለት ስለፈለግሽ ነው ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ እናንተ ስታወሩ ነው እኛ ምናቀው ነው ምናወራው ሁለታችሁ ይሆናችሁ ደግሞ ሁለታችሁ አሁን ልቡ አለች ለልቡ አሁን ያን ያለቀሽ የምታወሪያት ለዚህ ነው የሆነ ነገር ስለተባለ እሱን ፊክስ ማድረግ ነው ቀጥላሽ ስለዚህ አሁንም ምንድነው መሆን ያለበት አሁን ለምሳሌ ቤኪ ተናዶ ወጣል ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ላንቺ ይቅርታ ማድረግ ካለበት እንዲህ ብለኛል እንዲህ አርገኛል እንዲህ ሆነ እንዲህ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲህ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው ከዛ ወዲህ እንዲያል መጨረሻው በዳይ ይቅርታ ይጠይቃል ተበዳይ ይቅርታ ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል አሁን ግን አንቺ በደል ተናገሪና ምን ዝም ብዬ ሸፋፍታንኩት አሽ ለምን አትረዳኝ ቅድም ዝም ብዬ ወይ በቃ ምን ላለው ሁለት ድቦም ገባ ከላ እንዳልኩት ከዛ በኋላ ምን አልኩኝ በቃ እሺ በቃ ይቅርታ አድርግልኝ እኔ ካጣፈው ብዬ ነው የሸፋፍታንኩት አይደለም ለኔ በቃ እሺ በሸፋፍ ደግሞ ጭራሽ ቃላትን መጠቀም ስላልፈለኩኝ በጎን ነበር ተጠይቀኝ ነበር አክት ካልተመቸኝም ያልኩት ኢቨን እንኳን ሙሌ ቤት ትናንትና ምንድነው ያልኩት ሁኔታው ስላልተመቸኝ ሄድኩኝ አልኩና ሁኔታው ስላልተመቸኝ ግን ምን ላድርግሽ እንዴት እናገር ነገር በጊዜ ማለት አለበት ስላልኩኝ ነው ንግግርም ስለማልችል ነው ይቅርታ ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን ይሽፋፈንሽ ሊሆን ይችላልና እሷም አትፈረድባት ማለት ሁሉም ነገር ለዛም ነው የገባሁትኝ ይኸውልህ ቦቼ ለዛም ነው የገባሁት ለምንድነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አቃለው ግን እስኪ ራሷ ትመልስ ራሷ ትናገር ብዬ ነው ትላንትናም ያልገባሁት አሁንም ግን ዞሮ ምንድነው ይሆነ ያለው የዋንቲያ እንዲያረገች ዋንቲያ ሸርሙጣ ዋንቲያ ምን እንደ ዋንቲያ ንጹህ ሰው የለም ውሸት ማትዋሽ የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም ልክ ነው እኔ ዛኔ ተፈጠረው እንዴት መሰለሽ ልቡዬ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ ባትመሰክሩላት ኖሮ እቺ ልጅ እንደ ድሮ የቆሻሻሽም ወስዳ እንደገና ተሸክማ በውስጧ ራሷን ልትጎዳ ነበር ነው አንተ ያጠንካራ ልጅ ነሽ ልቡዬ ግን ዛኔ እኔም ማሹ ሙክታርም እሷን ለመሄድ ሳይሆን ዛኔም የሄድነው እንዴት ነበር መሰለሽ አንደኛ ነገር አይ ቲንክ ቤኪን አውርተሽዋል መሰለኝ አንቺ ለሱ አደራ ሰጥሻታል መሰለኝና ቤኪን ብለን ነው እዛ ድረስ ሄድነው እንዴ ያዲ ያዝብ ደግሞ ዋንቲም እንደመሰከረችው ፍቅር የሆነ ማህበረሰብ ነው እና ዋንቲያ ዛውታ ላይ ምንም ትሆናለች ብለን አላሰብንም ግን እኛ ፍሪደም አልተሰማንምና ራሳችን ሪላክስ ለማድረግ ነው ወደ ሐዋሳ ሄድነው ግን ደውላልኝ ቦቼ እዚህ ያለው ነገር አልተመቸኝም የተፈጠረ ያለው ነገር
እውነት ለመናገር በጣም ደብሯት ነበር። ዋንትያ በነገራችን ላይ እኔ ምስክር ነኝ፣ የምትዋሽ ልጅ አይደለች እግዚአብሔርም። እና ቦቼ ደብሮኛል በጣም ያለው ነገር ደስ አይልም፣ ልምጣ ስትለኝ ገና እንደደረስን ያለችኝና ዋንቲ አሁን መኪና ይዘሽ ነይ ወደ አዲስ አበባ ልሄድ ነው እንደውም ያለችኝ፣ ልመለስ ነው ስትለኝ ነው ዋንቲ ከኛ ጋር እዚህ ሙክታርም አሹም እኔም ወንድሞችሽ ነን፣ ወደዛ የምትመለሽበት ምክንያት የለም፣ እስከመጣን ድረስ ትንሽ ሪላክስ አድርገን አብረን ወደ አዲስ አበባ እንመለሳለን እና ያልኳት። ከዛ ለአሹም ለሙክታር ስነግራቸው ትምጣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለች ሲጠፋ ምን አልኳት፣ ዋንቲዬ በቃ በጠዋት መኪና ይዘሽ ነይ ወደ አዲስ አበባ እንዳትመለሽ፣ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረውና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ። ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስትደርስ እንደውም አልተቀበልንሽም ወንቲ አብረን ራት በልተን ሮማ ሲዘናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይሄው እኔ እናንተ ፊት ነው የምወራው። ቤኪ እንደዚህ ያደረገኝ፣ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎኛ ጋም አላነሳች። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆነሽ ነው የሆንሽ ነገር አለ ወይ ጌታ አይደለ በየከፋሽ ነገር ምንድን ነው? ድምፅሽም ደህና አልነበረ፣ ምን ሆነሻል? ሙክታር ብላ በቃ እንዴት ምን ነው ዋንቲ ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም፣ በጣም ነው ያስጠላኝ። ይሄን ነው ያልኳችሁ ተናግሬያለሁ። እኔ ከዚህ ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። አንዴ ላውራ እሺ ቦቼም አውርቷል። እንደተባለው ዋንቲ በጣም የዋህ ልብ ያላት እዛ ሆሳና እያለን እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላው አጥፍቶ እንኳን ይቅርታ መጠየቀው ዋንቲያ ነች። እሱን እኔ መሰክራለሁ። ላይክ ንጹህ ልብ ነው ያላት 100%። ምንድን ነው የተፈጠረው? ሐዋሳ እስክንሄድ ድረስ ስለ ቤኪ ክፋት ይኸው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርሰን በኋላ ላይክ አይኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚውት ያላደረገ ሰው? አሹ ሚውት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራን ነበር። እሷ እንዴት ማህበረሰቡን ንቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ ላይክ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍቶ ሰማችሁ። ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ ላይክ እኔ አንድ ቪዲዮ ብሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። ነገር የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብለዋል። አይኖ ማስረጃ አለን ብለዋል ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ተቻላስከ ጀነራል አንደኛ እሱም ይግባ እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከዋንትያ ጎን ነኝ ብዬ ማለት ነው። እና በዛ ምክንያት አይ ቲንክ አሁን እኔ ትላንትም ብያታለሁ ለዋንትያ አሁንም የምልሽ ነገር ቤኪ አሰድቦኛል ብለሻል አይደለ? ጀነራል እኔ አሁን ላይ እኔ የምፈልገው ኦኬ አንዴ ብላስወርድ እና ጀነራል ብላስገባ እናስመልሳለን። እሺ አረ ነው ያው ነሻራ መግባታችሁ አሪፍ ነው። ጀነራልም ይግባ፣ እነሱ የሚያወሩት ነገር ይኖራል። ያ ወይ ተወሱ ስለሆነ ማታ ቤኪ ወጥቶ በመሳደቡ ማለት ነው በጣም እኔም ከማንም በላይ ተናድጃለሁ። ከማንም በላይ ማለት ነው። ምክንያቱም አይኖ ደብሮት ሊሆን ይችላል፣ ተናዶ ሊሆን ይችላል። ተናዶ እንኳን የትኛውም ሴት መሰደብ የለባትም። የትኛውም ማንንም የመስደብ መብት የለውም። ጥያቄ ነው ጠይቄ ቆይ ቤኪ አንተን ሆሳና ሄዶ ነው ያገኛ። ቤኪና እኔ ጓደኛ መሆናችንን አብረን እንደምንሰራ አብረን እንደምንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱም ብቻ ልጠይቅ።
እሱን አላውቅም። እዛ ያላችሁ ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ አብራችሁ እንደምትበሉና ልንደዋወል ሳይሆን ስራም አብራን ነው የምንሰራ። ጀነራል አንዴ ማይ ብራዘር አንዴ ሲጀመር ጀነራል አንዴ ሚታርድል ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንቲያ ሊሊ አንቺም እየሰማሽ ነው ጃዝ ሁላችሁም ስሙ ዋንቲያ እኔ የምጠይቅሽ አንቺ እያለቀሽ ልቡ ጋርና ቦቸራ ጋር ደውለሻል ገባሽ በኮንፊደንስ ነው የምትመልሺው እዚህ ጋር ያድያ ህዝብ እየሰማል ልቡ ጋርና ቦቸራ ጋር ደውለሻል እያለቀሽ የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ካንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ዱቡ ጋር እያለቀስሽ? ያንተ ጥያቄ ሰራ ያንተ ጥያቄ ተመለሰው በፊት እኔ ጥያቄ እየጠየቅኩ ነበር። እኔ አንድ ጥያቄ ልንገርህ። ቆይ ዱቡ ጋር ቆይ የሀዲያ ህዝብ አንድ አዳምጥ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄደ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለእነዚህ አሹ ሲናገር ነበር። አንተም ወንክ ሄዱ የትራንስፖርት አልተቀበለላቸውም። እነዚህ ልጆች ለቤት ትላለህ እንጂ ለዋንትያ ትላለህ እንዴ? ሲጀመር አንተም ወንክ ያው ለዋንትያ ማለት ኖ አስመሳይ ከማን ስትል ነበር አንተ? ጀነራል አንዴ ቆይ አንዴ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር ማስተዳደር ምናምን እኔ አሁን ይኸውልህ ከማንም ጋር ማስተዳደር አልፈልግም። ማውቀውን እውነት ልናገር ነው የገባሁት። አንዴ ዳስ ተረጋጉ አንዴ የትራንስፖርቴሽኑን ልናገር ነው እንመጣለን። አንድ እሱ ላይ ትናገራለች ጀነራል። ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚህችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ የምትነኳኮራችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። ምን እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም። የማህበረሰብ ጉዳይ አይደለም። የዋንትያና የቤኪ ጉዳይ ነው። በቃ የዋንትያና የቤኪ ጉዳይ ነው እያወራን ያለ ነው። ቤኪ ተነስቶ የተሳደበበትን ምክንያት አውርቷል አይደለም? እኔም ጠይቄሻለሁ። አይ ቲንክ ቤኪ ጋርም ጽፌለት ነበር። እውነቱን ለማወቅ እየጣርኩ ነበር በተቻለኝ አቅም ማለት ነው። አንቺ ምን ያህል እርግጠኛ ነሽ? ያኔ ዋንቲንና እህትን መኪና ውስጥ ሳናግር ስፒከር ላይ ነበረ። አንተ ድራይቭ እያረክ ነበረ። ትዝ አይልህ? ኦኬ ሶ እህት ዋንታን እኮ እንደው ስለሱ ያው ቤኪን የመጥፎ ሰው ምናምን ማለት አይደለም፣ ግን በዋንቲ ከመጣ ሁሉም ገደል ይግባ። ሁሉም ከዋንቲ በኋላ ናቸው። ምን አለች እህት? እንዴ እኔን እኮ አትተኝም እኔ ነኝ ከዋንቲ ጋር አምተኛው ብላ ስትነግረኝ አልሰማህም? ያው ማዘር ትሙት ነው የምልሽ። እኔ በማዘር ምዬ አላውቅም። ማዘር ትሙት ስለ እንደዚህ አይነት ነገር እኔ አልሰማሁም። አንድ የሰማሁት ነገር ቢኖር ቤኪ ሐዋሳ ዋንትያ ከደረሰች በኋላ አንፎሎ ማድረጉን ሰምቻለሁ። ለምንድን ነው አንፎሎ ያደረገው ብዬ ጠይቄያት እኔ አላውቅም። ይሄን እንኳን አንተ ለመደጋገም እንጂ አሹ አንተን ለአንተ አሳያታለሁ ማነች እሷ። እኔ እኮ በአንድ ቃል ኢትዮጵያ ምደረምሳው ነኝ። እንደዛ ሳይሆን ያለው እኔ ዋንትያ ለክፋት ይወድ ያለው ሁሉ ላሰማ እችላለሁ። ዋንትያ እኔ ምንም አሰማችኋለሁ። ያለውን ልንገርሽ ቅድሚያ አሁን እሺ ቆይ በዚህኛው ስልኬ ቲክታክ እናንተ ጋር ለግባና እዚህኛው ስልኬ ላይ ነው። አሁን ላይ በገባሁበት ስልኬ ነው። ይችላል እኮ ነው። እኔ ከኛ የቀራሙት እኮ ነው።
አረ በእግዚአብሔር በእናትህ ምንም አንተ ለማሳመን እኔ ምን አገባኝ? እኔ ልውጣላችሁ ምን አገባኝ? እኔ በዚህ ጉዳይ ተባረለ ነው አሰማን ቦስና አሰማ ሁሉንም ቦስ አሰማለሁ አልኩ እኮ ስለዚህ ፍተራ ቤኪ ለኔ ምንም ያደርግልኝ ነገር የለም። አንድ ዳቦ አይገዛልኝም። ዋንቲጃም ለኔ ምንም የምታደርግልኝ ነገር የለም። አንተ ውረድና ተመልሰህ ግባ ና እንጠብቃለን። ቮይሱን ይዘና ሀዲይኛ ሙልሙለር ካሜራ አለ ትልቅ ሰው ነው። ስለዚህ በሱ ስለማመን ይተርጉምልን። አሹ ወደ ተማለሰ ዛሬ 5000 ሰው ባለበት ቤኪ ራሱ አንተ አዋሳ ከሄድክ በኋላ ቤኪ ለኔ ደውሎልኝ በእጃዙር አንተ ወደሃት ከዚህ እንድትሄድ አረቀረል ብሎዋል አላልክም? ይሄንም ተናገራሽ። በኔ ፊት ነው ያወራኩ። ዋንሾት ያለችው ሁሉም ፈርተው ማውራት እንትን አሹም ቦቸራም እሷ ቦቸራ ጋር ደውላ የተናገረችው ነገር አለ። ያንን ግልጽ አድርጎ መናገር አልፈለገም፣ ፈርቷል። አሹ አነ ቃን ስናወራ ዋንቲያን አንተ ለራስህ ፈልገህ በእጃዙር ከዚህ እንድትሄድ ያደረጋ ቤኪ ብሎ እኮ ደውሎልኝ አውርቶኝ ነበር ብለህ ነበርኩ እኮ እኔ ላይፍ ላይ ማለት ብሎ ነበር። እንደዛ አይደለም ያልኩህ አንተ በመጀመሪያ አዳምጥ ያልኩህ እኔ ከጃዝ ጋር ስትሄድ ጃዝ ሙዚም አለ እሱ የሚያውቅ ከጃዝ ጋር እኛ ቀድመን ስለሄድን ወደ ሐዋሳ ከጃዝ ጋር ስትሄድ እኔ እንትታ ከጃዝ ጋር ሄደች ምናምን አይነት ነገር ወሬ ስታፍ አወራ። ከዛ እኔ ደግሞ እንደዚህ አይነት ነገር ይሰዋል የለባትም ሲጀምር አመጣጧም የመጣችበትን ታውቃለች። ስለዚህ እባክህ እህታችንን እንደምናም ብዬ ከዛ ዘጋውበት خلاص ይሄ ቅድም ጀመርኔ ዋንቲያ ፊት ለፊት አውሪ የተባልሽውን ይሄ ብሎኛል በይ እኔ ማለት ያልኩት አሹ አንተ ካልከው ነገር ብራሱ ጃዝ ከጃዝ ጋር ተስማምተው እንትን ብለው አይዋ እሱ እኔም ታውቃለሁ ሰምቻለሁ። አቶ ይከደም እኮ አሁን ይተደበሩ ለግማ አሁን እንዳለው ያሰማው ልጅ ጃዝን ጥሩት ናገባና ኦዲዮን አሰማን ሙለር ከቤራ አምነዋለሁ በዚህ ጉዳይ ያስተረጉምልኛል ወይ ዘመዶች ጋር ደውላለሁ። ስለዚህ ጃዝ ይምጣና የቤኪ ከቤራ ኦዲዮን መስማ ጃዝ ሪኩዌስት ላኩያ ሊሊ ዋንቲዬ እኔ የኛን ልጆች ተባይ አውቃለሁ። ቦሶቹን እየቆራረጣ ነው እና ቶሎ ግባ አውቃለሁ እኔ አውቃለሁ። ይሄ ፋክት ምንም አይደበቅም። አሁን እኔ ኢትዮጵያዊ ነኝ እውነታው ይወጣል። አንተ ሲደቡ ብላ ብር ከፍላ ለኔ ከኔ ጋር አብሮ የሚበላ ልጅ እኮ ነው ከደቡብ አፍሪካ ሄዳ የሆነ ጌም ሚሊዮን ተገናኝተን ሰምተሻል አይተሻል። አንቺን ያስታወቃ ራሱ እሱ እኮ ነው ከኔ ጋር አንቺ ራሱ ተሳደቡ ብሎ ለኔና ለስራ ባልደረባ ለሸራ ደውሎ ተናግሮ ካደ። ይገርም እኮ ነው የሰው ልጅ አስተሳሰብ። እኔ ለአንድ ደቂቃ ውሸት አላወራም ጌታ እግዚአብሔር ምስክሬ ነው። እኔ ፔንቴ ነኝ። ቆይ ጀነራል ቆይ አንዴ ሌልቲ ሶሪ በጣም ሁላችንም ነው በዚህ ጉዳይ ሁላችንም እንደታመምን ይታወቃል። እንግዲያውስ ኢትዮጵያ ውስጥ ሚዲያ እንጠቀማለን። አብዛኞቻችን ስራችንን የሰራን በቻልነው መጠን ለመልካም ነገር ለጥሩ ነገር የሚሆኑትን ነገሮች እያየን ነው። የብዙዎቻችን ልጆች እናቶች ተሰቅለዋል፣ እህቶች ተሰቅለዋል፣ ፋሚሊ ተሰቅለዋል። እኔ እንዳንድ ኢትዮጵያዊ በዚህ ጉዳይ ልጆቼ እናቴ ሚስቴ ፐርሰናል አላደርገውም መጣለሁ። ዋንቲያ እህቴ ናት። ልጄ ዋንቲያን ልትደርስ ሜቢ 2 አመት 3 አመት ቢቀራት ነው የበልጅነቴ ነው የወለድኩት። እያለቀስኩ የነገርኳቸው ሰዎች አሉ። በዚህ ጉዳይ ላይ ከቤኪ ጋር ጉዳይ ተይዟል፣ ችግር የለውም። የኔና የቤኪ ወንድማማቾች ነን። ብንጣላም እንታረቃለን። ይቅርታ ማለት ተጠይቃለሁ፣ ችግር የለውም። ከቤኪ ጋር ያለውን ነገር ሽማግሌ ስለያዘ የቤኪን ጉዳይ እዚህ ጋር ማንሳት አልፈልግም። ትናንት በኔ ቤት የሆነው ጉዳይን ግን እዚህ ጋር ማውራት እንፈልጋለን። እኔና ቤኪ ሜቢ በዚህ ሰዓት እሱ ተጣልቶኛል፣ እኔ ግን አልተጣላሁትም። እውነት ግን እኔ ጋር ስላለ አንድ እንደ ማህበረሰብ እቺ ልጅ ሴት ልጅ ናት። ታመን ያለፍንበት ጉዳይ ነው ሁላችንም። ይሄ ጉዳይ ሀክሹ ነው። ጀነራልም ሆኑ ሸራ በህይወት ዘመኔ እኔ እዚህ ሚዲያ ላይ ስትጠቀም ሜቢ ለእያንዳንዳችን እግዚአብሔር አንድ 10 ሳንቲም ቢሰጠንም 10 ሳንቲም እንዴት በአግባብ እንደምንጠቀም እናውቃለን። ሙሌ እውነት ጃዝ የት ገባ? ይቅርታ አድርጊ። ቆይ እውነት ነው እኔ ላውራ ይኸውልሽ እሱ የሚመጣን አሁን የተቀዳ ቮይስ እና የቆየ ደግሞ ማወቅ እንችላለን። ችግር የለውም። እንደ ማህበረሰብ እኔ ሀዲያ ተወላጅ ነኝ። እናንተ ደግሞ የተለያያችሁ የእናንተን መጥራት አልፈልግም። እንደ ማህበረሰብ ሀዲያ ውስጥ የጎሳ ፖለቲካ ኢሹ አለ። ሁሉም ቦታ ላይ ኢትዮጵያ ውስጥ ያለው ፖለቲካ ሁኔታ ይታወቃል። በዚህ ጉዳይ የአንዱ ጎሳ ተነስቶ የአንዱን ጎሳ ይጠላል።
አንድም አንዴ ላሰማቸው ቀኑን ቅድሚያ ቆይ ቪዲዮ አልበራም ማለት ነው። ቆይ እሺ ይሄ ከላይ ያለው ቮይስ የግል ነው። ያው ገንዘብ የተላላክ ነው ምናምን ምን ይላል? ጥሬው እዚህ ጋር ዲሰምበር ቱስዴይ ዲሰምበር 11 ይላል። ቱስዴይ ዲሰምበር 11 መች ነው ዋንትያ የሄድሽው? ቀኑን አንቺ ወቂ ያው ነገር ማለት ነው። ያን ነገር ስላላገኘች ነው እኔ ጋር አወራችሁ። ጃዝ ያው ሰማይ ልብሱን ልብሱን ይሄ ግለሰብ በአዲሱ አስፈላጊ ከሆነ በአዲሱ ልገዛልህ እችላለሁ። ወይንም ህዝቡን ሚዲያን ለመቀስቀስ ብፈልግ አንድ ቃል በቂ ነው። ገብቶሃል? ይሄን ብሎ በቃ ገብቶሃል? ያለውስም እኔ አንደኛ ራስ ኔቪው በረንዳ ላይ ወጭ አልኳት። እችን ልጅ እኔ ነኝ ያነጋግሬ ያመጣሁት አይደል? ማዘር ነኝ ምናምን ማዘር ትሆናት ሆነ እኔ እንጃ ለምታወራት ሳትቀር አውርቻት አንድ ሰው ከእሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከእሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው። አፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባለ መጣ። ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በሳይ በቃ እኔ ምንም ላይ ከእሷ ምንም የፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጭ ሌላ